ሱመያ ከመምጣቷ በፊት በደንብ መዘጋጀት አለበት። ሰኢድ ልክ እንደ አዲስ ሴቶችን ወደዛ ወደዚህ መፈለግ ትቶ ተንበርክኮ ታገብኛለሽ ወይ ብሎ መጠየቅ አለበት። ሱመያ ሁሌ ተገናኝታችሁ አብራችሁ ሆናችሁ በደስታ በፍቅር የምትኖሩት ኑሮ ለኔ ምኞቴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የተከበራችሁ ቤተሰቦቼ ጠፍቻለሁ። የጠፋሁበት ምክንያት ትንሽ ያው ህመሙም አልተወኝም ነበረ። አሁን ግን ደህና ነኝ አልሐምዱሊላህ። በጣም ሰላም ነኝ እና ደስ ብሎኛል። በጣም ደስ የሚል ሰርፕራይዝ የሆነ ነገር አለ። እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ምንድነው የተፈጠረው? ሱመያ የተናገረችው ቅኔም አለ። ሱመያ ያስቀመጠችው መስፈርት አለ። በነገራችሁ ላይ የኔ አረበኛ ያው አልዘዋነ ኩል አረብ ሊያገባ ነው። አሁን አረብ ሊያገባ አረበኛ ወርቶ አስተርጓሚ ብፈልግ ያስተርጓሚ ያለ ብል ያው የለም እኔ ጋር አረበኛ የሚችል አስተረጉማለሁ ብዬ ነበረ። ግን ያው ሱመያ ተርጉማልኛለች። ሱመያ አንድ ባንድ አስቀምጣለች። ተረድቻለሁ። አረብ ሊያገባ ነው ከአረብ። ግን በነገራችሁ ላይ ማለት ነው ሱመያ እኮ ለምን የፈለከውን ለምን አታገባም ያለችው? ምንም እኮ መብቱን እኮ አልነፈገችው። የነፈገችው ነገር የለም። ግን በሱመያ በኩል ወደሚመጡት ነገሮች እንዳሉ ሱመያን የሚያስቀይም፣ ሱመያን የሚበድል፣ ሱመያን የሚያረቅ ስለሆነ ነው። አሁንም እጅግ በጣም ደስ ያለኝ ነገር የሱመያ መሸነፍ በጣም ትልቅነት ነው። በጣም ደስ ብሎኛል። ግን ሰኢድ ደግሞ ምን ማድረግ እንዳለበት በመጀመሪያ ቪዲዮውን እንመልከተው። ለጊዜው ሲንግል ማም ነው የሚባለው። ሲንግል ማም ነኝ እንግዲህ፣ ምክንያቱም የለም እንግዲህ ከአመት በላይ የለም እንግዲህ እሱ ያችን ሲፈታ ያችን ሲያገባ ያችን ሲፈታ ያችን ሲያገባ እኛንም ረስቶናል ማለት ነው። ማግኘት አቅቶት ሳይሆን ምናልባት ማግኘት ስላልፈለገም ሊሆን ይችላል። ስለዚህ አሁን እኔ በቃ ልሸነፍ፣ የእናት እንደመሆኔ መጠን መሸነፍ ያለብኝ እኔ ነኝ እዚህ ጋር ማለት ነው። ይህንን ሳረግ ቀንቼ ምናምን አረብ ስላገባ እዚህ ጋር በቅናት ወስዳችሁት እንድትወስዱ አልፈልግም ማለት ነው። እኔ እዚህ ጋር ቀንቼ አይደለም። ስለዚህ ልጆቹ ማለት አላቅም ብለው አያውቁም ነበረ ወይ ምናልባት አሁን ሳስበው እኔ እስከዛሬ ብለው አያውቁም። አሁን ግን ጀሚላም ሌላ ልጆች አባስ ሲያቅፍ ማማ ባባስ ማለት ጀመረች። አፍ ደግሞ በደንብ እየፈታች ነው። በደንብ ፈታለች ማለት ይቻላል። ማሻአላ የምትጠይቀኝ ጥያቄ የምታወራው ወሬ እኔ አንዳንዴ ራሱ ወላሂ እደነግጣለሁ። ዲያንቺ ከየት ነው የመጣሽው እላታለሁ ማለት ነው። እና ገና 4 ዓመት አልሞላትም፣ ግን በደንብ ነው ማለት ነው የምታወራው። እና ምንድነው እንግዲህ እንኳን እሷ አጥቃ 2 ዓመት ያልሞላት ልጅ አፈታለች ማለት ነው። ሁለቱም ባባ እያሉኝ ነው ማለት ነው። ሲተኙ ባባ የታለ ማማ። በተለይ ትልቋ ጀሚላ ሲፈጠር ቪዲዮውን ራሱ ከፍታ ታያለች። ወላሂ ነው የምላችሁ። ቪዲዮውን በስነ ስርዓት ከፍታ ማማ ባባ የድብድብ ምናምን ቪዲዮ ካለበት አልቅሳ ታውቃለች። ቪዲዮ ከፍታ አልቅሳ ታውቃለች። ወላሂ ባባ ነው ብላ ማለት ነው። ትንሿ ያው ብዙም እንትና አይደለችም። እንደዚህ አይነት ነገር አድርጋ አታውቅም። እሷ የምትሰማውን ነገር ባባ ትላለች እንጂ እንደዚህ ስራዬ ብላ ምናምን ስልክ ተቀብላይ ከኔ ድንገት ቤቢ ብላይ ቤቢ ከሰጠዋት ጀሚላ የአባቷን ቪዲዮ ትፈልጋለች ማለት ነው። ትንሿ እንኳን ለዚህ ያልደረሰችም ወይም ደግሞ ስለማታውቀውም ሊሆን ይችላል። ድንገት ፎቶ ካየች እንኳን የት አለ ትለኛለች ማለት ነው። እና ያ ነገር ልቤን እየሰበረው ነው። ያው እንግዲህ ልጆች ናቸው። ልጆች ደግሞ እንደ ማንኛውም ሰው ሁሉም ሰው የሚሆነው ነው። ከኔም ጀምሮ ሁላችሁም አባትና እናት መጠየቅ የማይቀር ነው። አሁን በዚህ እድሜያቸው ላይ ደግሞ ምላሽ ሰጥታ ማሳደግ ግድ ይላታል። ምላሽ ሰጥታ ማሳደግ መንከባከብ ግድ ይላታል። መሸነፍ ማለት ይሄ ነው። ልሸነፍ እኔ ማለቷ ማለት ነው። ስትሸነፍ ደግሞ ያስቀመጠችው መስፈርት አለ። ምክንያቱም በአረበኛ ያው ያወሩት ሊያገባት እንደሆነ እሱ ጉዳይ አለ። ስሜን አታንሺ፣ ስምህን አላነሳም። ሴት ልጅ ደግሞ ትይዛለች።
ሴት ልጅ ትይዛለች። ስለዚህ እልህ ውስጥ እየከተተ እንድትሸሽና እንድትርቅ ያደረገው እሱ ነው እንጂ ሱመያ ጋር ምንም አይነት ችግር የለም፣ የፈጠረችው ነገር የለም። አሁን ግን በጣም ትልቅ ሰርፕራይዝ አስቀምጣለታለች። ካስቀመጠች በኋላ ግን እኔ ስምህን አልጠራም፣ ስምህን አትጥራ፣ ልጆችህን እንድታይ ግን መብት ሰጥቻለሁ ብለዋለች። እንደኔ እስቲ ሁላችሁም እኔ የምናገረውን ልብ ብላችሁ ስሙኝ። አሁን በጣም እጅግ በጣም ልብ ብላችሁ መስማት አለባችሁ። ሱመያ ከመምጣቷ በፊት በደንብ መዘጋጀት አለበት ሰኢድ። ልክ እንደ አዲስ ሴቶችን ወደዛ ወደዚህ መፈለግ ትቶ ተንበርክኮ ታገብኛለሽ ወይ ብሎ መጠየቅ አለበት። ሱመያ ጸብና ግብግብ ወይም ደግሞ ሌሎች ነገሮችን መፍጠርና ይሄንን ማሰብ የለበትም። ምክንያቱም ብዙ ላይፍ ያሳልፈዋል። አየው ምንም እንደ ሱመያ የሚሆንለት እንደሌለ እንዳረጋገጠ ነው ማቀው የተረዳሁት እንደኔ ሐሳብ። ስለዚህ እቺን የመሰለች ንግስት ደግሞ ደጋግሞ ቢያገባ ተስፋዬ ነው። በእልህና በንዴት ወይም ደግሞ እዛ ጋር ግብግብ ፈጥሮ አንድ ነገር ከመፍጠሩ በፊት ይህንን ነገር አስቦ ሱመያን በይበልጥ ማለት ነው ሱመያን መንከባከብ አለበት ነው የምለው። እናንተስ? ስለዚህ ሱመያን በተንከባከበና በሰጣት ፍቅር እዛ ጋር ነገሮችን ለማስተካከል ይሄዳል። አሁን ያስቀመጠችለት መስፈርት ለሰኢድ ያስቀመጠችለት መስፈርት ማለት ነው ጭንቅላቷ ውስጥ ያለውን የሚረብሻት ነገሮች ሲናገር ሲሆን ስታሰድበኝ እንደዚህ ነው ብላ ብዙ ነገር ሲፈጠር በነበረው ነገር ጭንቅላቷ ተነክቷል። ስለዚህ ስሜቷን እንዴት አድርጎ መቀየር እንዳለበት ማሰብ አለበት። ስሜቷን እንዴት አድርጎ ማስደሰት፣ የበደላትን ያስከፋትን ነገር መካስ እንዳለበት መዘጋጀት አለበት። በቃ ልጅን አሳያለሁ ስላለችው ብቻ ቀጥታ ስለ ልጁ አስቦ ከሆነ ተሳስቷል። የእውነትም እንዲያፈቅራታል ላያፈቅራትም የሚለው እኔም እጠብቃለሁ። ፍቅር አለው የለውም የሚለው እኔም እጠብቃለሁ። ስለዚህ ሰኢድ የተናገረችውን ቀኔ በደንብ ደጋግመ ስመው እና ለማንኛውም እንግዲህ የመጨረሻ ቪዲዮ ነው እንግዲህ አንተን ከዚህ በኋላ አንተን ነው ማለት ነው የምጠብቀው እና ትመጣለህ ብዬ ተስፋ አደርጋለሁ። እጠብቅሃለሁ ሂጄ ኤርፖርት ያው ሰዓቱ ምናምን ስለሚታወቅ እንደሌላው ሀገር መቼ ይመጣል መቼ ይሄዳል ምናምን ብዬ በየቀኑ እዛ ሂጄ መጠበቅ አይጠበቅብኝም። ስለዚህ በአሁኑ ሮብ እዛ ሂጄ እጠብቅሃለሁ። ምክንያቱም ከዛ በፊትም መምጣት ስለማትችል ማለት ነው። ከሰና አደን ራሱ ለመድረስ ሙሉ ቀን ወይም ደግሞ 2 ቀን ይፈጃል ማለት ነው። ስለዚህ ትመጣ ተስፋ አደርጋለሁ። ልጆችን ይዤ ሰርፕራይዝ አዘጋጅቼልህ ሰርፕራይዝ አድርጌ እንደዚህ ሰርፕራይዝ ምናምን አዘጋጅተንልክ ዝግጅት ምናምን አዘጋጅተን ከልጆች ጋር ተገናኝተህ ነገ እንኳን ለእነሱ ሲያዩት ሲያድጉ ደስ የሚላቸው የሆነ እንዲሆን ቪዲዮ ቀርጸን ግዴታም ደግሞ ቪዲዮ ሁሉን ነገር መቅረጽ የለብንም እና ለማንኛውም እኔ ይህንን ነው ምልክ ያው ተናግራለች። የተናገረችው መስፈርት ነው። ምክንያቱም አሁን አስቀድማ ነግረዋለች። ይሄንን ሰምቶ ሌላ ግብግብ ከፈጠረ ችግር ነው የሚፈጠረው ማለት ነው። ስለዚህ የተናገረችው ነገር ቅኔ ነው። በጣም አስከፍተኸኛል፣ በጣም በድለኸኛል የኔ ፍቅር እንደማለት ነው። የበደልካትን ነገር እንዴት መካስ እንዳለብህ፣ እንዴት አድርገህ ማስደሰት እንዳለብህ ዝግጁ ሆነ ነው ማግኘት ያለብህ። አለበለዚያ ግን ድጋሜም ማለት ነው ፈልገህ ማግኘት ነው የሚሆነው እንደኔ። ስለዚህ ከምንም በላይ እኚህን የሚያማምሩ ልጆች የሰጠችህን ሱመያን ንግስት ሱመያን እንደገና ደጋግመህ ብታገባት ነው ምለው። ያ እሷን ስሜቷን የበለጠ ይመልሰዋል ብዬ ነው የማስበው። ሌሎች ነገሮችን እንደውም ተናግራለች ከዚህ ቀደም አይ አንተ እንደዚህ ወደዚህ ትላለህ እንጂ መቼም አታገባም ብላለች። ያ ማለት ደግሞ ሲሰድቧት ነበር እየተናገረች ነው። እኔ አይደለሁም እሷን ያለችው። ስታሰድበኝ ነበረ፣ ስትናገረኝ ነበረ፣ ይህ ሁሉ ነገር ሴራ ስትሰራ ነበረ፣ ድራማ ስትሰሩብኝ ነበረ። ስለዚህ አሁን እኔም ስምህን አላነሳም፣
ስሜን አታንሳ። ስለዚህ እኔ ያስቀመጥኩልህ መስፈርት ልጆችህን እንድታይ እድል ሰጥቻለሁ። ልጆችን እይ። ምክንያቱም ስለጠየቁኝ ጥያቄውን መመለስ አለብኝ። እስከ መቼ ሁሌ በተጠየቀች ቁጥር አንተን ፈልጋ ልጆችን ማገናኘቱ ይሻላል ወይም ደግሞ ከሁሉም ነገር በላይ ለንግስት ሱመያ ጥፋትህን ይቅርታ ብለህ በደልህን ይቅርታ ብለህ መካሱ ይሻላል? ሁሌ ተገናኝታችሁ አብራችሁ ሆናችሁ በደስታ በፍቅር የምትኖሩት ኑሮ ለእኔም ምኞቴ ነው። ተመልካቹም እንደዛው ነው የሚያስቡ፣ የኔም ምኞት ነው እና ይህንን ነው የማስቡ። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ኮሜንትና ሀሳብ አስተያየታችሁን አስቀምጡ። ሰላማችሁ ብዝት ይበልልኝ። ሰላሙ ነው።